ፋኖ በመንግስት ወታደራዊ መሰረቶች ላይ የሚፈጽመውን ጥቃት አጠናክሮ ቀጥሏል። የውጊያ መረጃዎችን በዝርዝር እናስደምጣቸዋለን። የአገዛዙ ወታደሮች የሃይማኖት መሪውን ጨምሮ ንጹሐንን በግፍ መግደላቸው ተሰምቷል። የአሳዛኙን መረጃ ዝርዝር ጉዳይ ይዘናል። መንግስት ማረኳቸው ያለው ዜጎች ጉዳይ አነጋጋሪ ሆኗል። በቆይታችን ተሰሙታላችሁ። የትግራይ የሀገርነት ጉዞ ተጀምሯል። የፖለቲካ ፓርቲው በበኩሉ አመጽ ሊጀምር መሆኑን አሳውቋል። የብልጽግናውን መንግስትም ከሷል። የመረጃችን አካል ነው። ሰላም፣ ጤና፣ ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር ቲሊሊ ዘንገና ብርጌድ በአገዛዙ ኃይል ላይ እርምጃ ወስዷል። ከቡሬ ከተማ የተነሳው የብልጽግና ሚኒሻ ወደ ቲሊሊ ቀጠና እየተንቀሳቀሰ ባለበት ጊዜ ቲሊሊ ዘንገና ብርጌድ ደፈጣ በመያዝ ለ30 ደቂቃ በቆየው ውጊያ 8 የሚኒሻ አባላትን እስከ ወዲያኛው አስወግዷል። ቁጥሩ በውል ያልታወቀ ቁስለኛ ቡሬ ሆስፒታል ገብቷል ተብሏል። ይህ ብርጌድ ትናንት ቲሊሊ ከተማ ሃይስኩል ካምፕ በመግባት ከ10 በላይ መከላከያ አባላት ላይ እርምጃ መውሰዱ አይዘነጋም። ጀግኖቹ የዛምበረሃ ብርጌድ ፋኖች አንጸባራቂ ድልን ተጎናጽፈዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ዛምበረሃ ብርጌድ ባደረጉት እልህ አስጨራሽ ውጊያ ድል ተጎናጽፈዋል። ዛምበረሃ ብርጌድ ምክትል ሻለቃ አዛዡን ምክትል ኢንጂነር ጌትነት ታደሰን ጨምሮ ከ42 በላይ የጠላት ኃይል እስከ ወዲያኛው የተሸኘ ሲሆን ከ20 በላይ ደግሞ ቁስለኛ ሆነዋል። ውጊያው የተደረገው ዛምበረሃ ብርጌድን አፍናለሁ በማለት ጉባኤ ከተማ ካለው ጠላት በተጨማሪ ከተለያየ አቅጣጫ የተውጣጣ የጠላት ኃይል በ12 መኪና ተጭኖ ወደ ፋኖቹ ቀጠና መንቀሳቀሱን ተከትሎ ነው። በዚህም መረጃው ቀድሞ የደረሳቸው የዛምበረሃ ብርጌድ አናብስት ፋኖች ቀድሞ በመጠጋት ወንበር ገደል በተባለ ቦታና ትችት ላይ ጠላትን አይቀጡ ቅጣት ቀጥተውታል። በአራት ፓትሮል አስከሬንና ቁስለኛ ሲያመላልስ የዋለ ሲሆን የፋኖቹን ምት መቋቋም ሲያቅተው ከ20 በላይ አስከሬን ጥሎ ወደ መጣበት ፈርጥጧል። ራስን ከመከላከል ወደ ማጥቃት የገቡት የዛምበረሃ ብርጌድ ፋኖቹ እስከ ጠላት ካምፕ ተከትለው በመግባት 2 የአድማ ብተና አባላትንና 5 ክላሽንኮቭ የደረት ትጥቅና ካዝናዎችን የማረኩ ሲሆን ለአገዛዙ መረጃ ሆኖ ሲሰራ የነበረ አንድ ባንዳ በቁጥጥር ስር ውሏል። በሌላ በኩል ግንቦት 12 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው የሶማ ብርጌድ የፋኖ አባላትን ጨለማን ተገን በማድረግ በእናርጅና ውጋ ወረዳ መጣያ ቀበሌ ያገዛዙ ኃይል ለማፈን የተንቀሳቀሰው የጠላት ኃይል በጀግኖቹ የሶማ ብርጌድ ተቀጥቅጦ ወደ መጣበት ቦታ ተመልሷል። ንጹሐንን መረሸን የማይሰለቸው የአገዛዙ ኃይል በእናርጅና ውጋ ወረዳ መጣያ ቀበሌ ይልቃል ታዴ የተባለ የ33 ዓመት ግለሰብ ረሽኗል። አገዛዙ በመጣያ ቀበሌ የኤሌክትሮኒክስ ሱቅ፣ ጸጉር ቤት ዕቃዎችን፣ የቁርስ ቤት ዕቃዎችን በሙሉ መሰል የንግድ ተቋማትን ዘርፎ ሄዷል። የአማራ ፋኖ ብሔራዊ ኃይል አፋባሃ ጎንደር የበጋሻው ክፍለ ጦር ከማክሰኝት ወደ ጠዳ ከተማ ሲንቀሳቀስ የነበረ 40 ብተና ላይ ልዩ ቦታው ምንዝሮ ቀበሌ ላይ ከባድ ጥቃት ፈጽሟል። በውጊያው በጎንደር የበጋሻው ክፍለ ጦር በኩል በአርበኛ ሀብታሙ ድረስ የምትመራው ቃኘው ብርጌድና በአርበኛው አስናቀ ሽጉጥ በምትመራው የተወርዋሪዋ ዋሴ ተኮላ ሻለቃ አባላት የተሳተፉ ሲሆን የአገዛዙ አሽከር 40 ብተና አባላት አስፓልት ላይ የማያዳግም እርምጃ ተወስዶባቸዋል። በአውደ ውጊያው በአገዛዙ በኩል 8 የ40 ብተና አባላት ሲሰናበቱ 12 በላይ የሚሆኑ ደግሞ አካላዊ ጉዳት አስተናግደዋል። በሌላ ዜና በጎንደር የበጋሻው ክፍለ ጦር ስር በደመላሽ ስማኝ የምትመራው አጼ ፋሲለደስ ብርጌድ ጎንደር ከተማ በመግባት ሌሊቱን ህብረተሰቡን ሲያሰቃይና ሲያስመርር የፋኖ ቤት ነው እያለ የንጹሐንን ቤት ሲያፈርስ ወጣቶችን በጅምላ ሲያስር የነበረው የጎንደር ከተማ ምክትል ደንብ ኃላፊ አቶ ሰውነት አጥናፉ እስከ ወዲያኛው ሲሸኝ የ9ኛ ፖሊስ ጣቢያ የስርዓቱ ጠባቂ 4 ፖሊሶች ላይ የአካል ጉዳት ማድረስም ተችሏል። አቶ ሰውነት አጥናፉ ጎንደር ከተማ ውስጥ ብልጽግና ከሚመካባቸው ሆዳደሮች መካከል ግንባር ቀደም ሲሆን በሱ እርምጃ ሌሎች የስርዓቱ አገልጋዮች በፍርሃት ኮፈን ውስጥ ገብተው የሚይዙት የሚጨብጡት አጥቷል ብሏል። የጎንደር የበጋሻው ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ። የአገዛዙ ወታደሮች በወሎ ምዕራብ ቀጠና ከመካነ ሰላም በቅርብ ርቀት ልዩ ስሙ ዶክስ ተብሎ በሚጠራው አካባቢ በመግባት ቤት ለቤት እየዞሩ ህፃን ልጅ ያዘሉ እመጫት እናቶችንና ነፍሰ ጡር ሴቶችን ጨምሮ በመስኖ ስራ ላይ የነበሩ አርሶ አደሮችን እንዲሁም ከትምህርት ቤት ውለው ሲመለሱ የነበሩ ታዳጊዎችን አፍኖ በመውሰድ በውጊያ ወቅት ማረኪያቸው ነው እያለ መሆኑ ተሰምቷል። የመካነ ሰላም ከተማ አስተዳደር 3 ከፍተኛ አመራሮች በመሃል ከተማዋ ውስጥ በጠራራ ፀሐይ በፋኖ ታፍነው መወሰዳቸውን ብላክ ላይን ሚዲያ በትላንትናው መረጃው መዘገቡ አይዘነጋም። በ801ኛ ኮርስ ስር የ44ኛ ክፍለ ጦር ወታደሮች የታፈኑ አመራሮችን ለማስለቀቅ በከባድ መሳሪያ ታግዘው
አሰሳ ያደረጉ ቢሆንም ሳይሳካላቸው ቀርቷል። በዚህም ንጹሃን አርሶ አደሮችን ከእርሻ ማሳቸው እያፈኑ እንዲሁም ቤት ለቤት እየዞሩ ሕፃናት ያዘሉ እናቶችን ሳይቀር ከነ ሕፃን ልጆቻቸው በማፈን ምርኮኛ ናቸው በሚል ፕሮፓጋንዳ ለመስራት እየሞከሩ ነው። እነዚህ የጸረ አማራው አገዛዝ ስርዓት አገልጋይ የሆኑ ወታደሮች ዶክስ ተብሎ ከሚጠራው አካባቢ በተጨማሪ ልዩ ስማቸው ሐሙሲት፣ ወርቄ፣ በታ በተባሉ የገጠር መንደሮች ላይም ለምን ከኛ ጋር ሆናችሁ ፋኖን አትዋጉም በሚል በርካታ አርሶ አደሮችን በአሰቃቂ ሁኔታ መግደላቸውና አቅመ ደካሞችን ጨምሮ ታዳጊዎችን መደብደባቸው እንዲሁም በርካቶች ደግሞ አፍነው መወሰዳቸውን የአካባቢው ነዋሪዎች ለመረብ ሚዲያ ተናግረዋል። በአሰቃቂ ሁኔታ ከተገደሉት መካከል አቶ አማራ አበባው የተባሉ አርሶ አደር አንዱ ሲሆኑ የግንቦት ወራት መግባቱን ተከትሎ አዝርዕት ለመዝራት የእርሻ ማሳቸውን እያጸዱ ባሉበት ነው ግድያው የተፈጸመባቸው ተብሏል። ካህኑ ከነቤተሰባቸው ተገደሉ። በሰሜን ወሎ ዞን ዳውንት ወረዳ ቀሲስ ደስይላል አስናቀ የተባሉ የቤተ ክርስቲያን አገልጋይ ካህን ከነቤተሰባቸው በአገዛዙ ወታደሮች መገደላቸውን የአካባቢው ነዋሪዎች ተናግረዋል። በኦህዴድ የበላይነት ለሚዘወረው የአገዛዝ ስርዓት የሚያገለግሉት የመከላከያ ሰራዊት አባላቱ በአድማ ብተና መሪነት በዳውንት ወረዳ በርካታ ንጹሃንን በአሰቃቂ ሁኔታ እንደገደሉና እየዘረፉ እንደሚገኙ ተሰምቷል። በዚህም በዳውንት ወረዳ 01 ቀበሌ ልዩ ስሙ ቅድስቴ አካባቢ ነዋሪና የቅዱስ ገብርኤል ቤተክርስቲያን አገልጋይ የሆኑት ቀሲስ ደስይላል አስናቀ ከነበኩር ልጃቸውና ታናሽ ወንድማቸው አርሶ አደር ካሳ አስናቀ ጋር በአገዛዙ ወታደሮች በአሰቃቂ ሁኔታ ተገድለዋል ነው ያሉት የአካባቢው ነዋሪዎች። ወታደሮቹ 01 ቀበሌ በመግባት ህዝቡን እየደበደቡና እየዘረፉ እንዲሁም መኖሪያ ቤቶችን በእሳት እያቃጠሉ ባለበት ቀሲስ ደስይላል አስናቀ እባካቸው ቤታችንን ተውልን፣ ባይሆን ልጆቻችን ይጠለሉበት፣ በእሳት አታቃጥሉት፣ ተውልን በሚል ተማጽኖ ሲያቀርቡ ነው ወታደሮቹ በተደጋጋሚ በመተኮስ የገደሏቸው ተብሏል። የካህኑ ታናሽ ወንድም አርሶ አደር ካሳ አስናቀ ወደሚቃጠለው ቤት በማቅናት የወንድሙን ልጅ ይዞ ለመሸሽ በሚሞክርበት ቅስፈት ወታደሮቹ ተከታታይ የሆነ ጥይት በመተኮስ እሱንና የወንድሙን ልጅ በአሰቃቂ ሁኔታ እንደገደሏቸው ነው የአካባቢው ነዋሪዎች የገለጹትም። ከዚህ በተጨማሪም ሌሎቹ የሟቾቹ ቤተሰቦችም ክፉኛ መቁሰላቸው ነው የተነገረው። የአገዛዙ ወታደሮች የእውር ድንብራቸውን በሚተኩሱት ከባድ መሳሪያ ከሚገድሉት ንጹሃን በተጨማሪ ያለፉት 2 ቀናትን በወረዳው በተለያዩ ቀበሌዎች ላይ ተንቀሳቅሰው አርሶ አደሮችን መግደላቸውና በርካቶችን ደግሞ በጅምላ አፍነው መውሰዳቸው ነው የአካባቢው ነዋሪዎች ጨምረው የገለጹትም። ከፖለቲካ ፓርቲነት የተሰረዘው ህወሓት ትግራይን ሀገር አድርጎ ለመመስረት ዛሬ በሽሬ ከተማ ህዝብ ሲያወያይ መዋሉ ታውቋል። የህዝብ ፍላጎት በወረቀት እየተሰበሰበ መሆኑን የሰነድ ማስረጃዎች ይጠቁማሉ። በኢትዮጵያ እውቅና የሌለው ህወሓት የኤርትራ መንግስት ጋር አጋርነት እየመሰረተ መሆኑ ሲጠቆም ቆይቷል። ሂደቱም ትግረኛ ተናጋሪ ህዝቦችን በአንድ አድርጎ ሀገር የመመስረት ምክክር እንዳለበት ሲነገር ቆይቷል። በሌላ መረጃ በሁለት ጎራ የተከፈሉት የህወሓት ፖለቲከኞች ከብልጽግና ፓርቲም ሆነ ከሻዕቢያ ጋር የፈጠሩት ህብረት እንደማይቀበለው የውድብ ናጽነት ትግራይ ውናት ፓርቲ ገልጿል። በክልሉ ህወሓት በብቸኝነት የሚቆጣጠረውን የፖለቲካ ስርዓት አደብ ለማስያዝ እስከ አመጽ ድረስ የሚካሄድ ህጋዊ የሆነ ህዝባዊ እምቢተኝነት የፖለቲካ ትግል ለማካሄድ መወሰኑን ፓርቲው አስታውቋል። ውናት ይህን ያስታወቀው በመቀለ ከተማ በሚገኘው ጽህፈት ቤቱ በሰጠው መግለጫ ነው። የፓርቲው ሊቀመንበር ዶክተር ደጀን መዝገበ በሁለት ጎራ የተከፈሉትን የህወሓት አመራሮች ከሌሎች አካላት ጋር እያደረጉት ያለውን ግንኙነት በተመለከተ የፓርቲው ምክር ቤት መወያየቱን ገልጸዋል። ሁለት የህወሓት ጎራዎች ከኤርትራው ህገደፍና ከብልጽግናው ፓርቲ ጋር የፈጠሩትን ወዳጅነት በትግራይ ላይ ሊያስከትል የሚችለውን አንድምታ ጉባኤው እንደተወያየበትም ገልጿል። ህወሓት በውስጡ ባጋጠመው መከፋፈል ምክንያት ገሚሱ ከብልጽግና ጋር፣ ገሚሱ ደግሞ ከሻዕቢያ ፓርቲ ጋር ህብረት እናደርጋለን እያሉ ወዳልተፈለገ ሌላ ዙር ጦርነት ልንገባ የምንችልበት ሁኔታ በስፋት እየታየ ነው ያለው ሲሉ የፓርቲው ሊቀመንበር ተናግረዋል። በእነዚህ ኃይሎች የሚፈጠረው ጦርነት የትግራይ ህዝብ ጦርነት ሊሆን አይችልም ሲሉ በጉዳዩ ላይ ፓርቲያቸው ያለውን አቋም አስታውቀዋል። ኢትዮጵያና ኤርትራ የሚያደርጉት ማንኛውም ግንኙነት የትግራይን ህዝብ የሚመለከት አይደለም። ይህ ማለት ወላፈኑን አያገኘንም ማለት አይደለም። ነገር ግን የትግራይ ህዝብ እሰዋለታለሁ ብሎ የሚታገልለት ዓላማ አይደለም ማለት ነው። ኤርትራ ኢትዮጵያ ላይ ያለውን ጥያቄ ይሁን ኢትዮጵያ ኤርትራ ላይ ያለውን ጥያቄ እኛ እንድንሰዋ የሚያደርግ አይደለም ብለዋል ዶክተር ደጀንም። ኢትዮጵያ ውስጥ ምንም አይነት ውክልና የለንም ያሉት የውናት ሊቀመንበር ለዚህም በአሁኑ ወቅት በተወካዮችም ሆነ በፌዴሬሽን ምክር ቤቶች የትግራይ ተወካዮች አለመኖራቸውን በማሳያነት አንስተዋል። የትግራይ ክልል በሀገር መከላከያ ሰራዊትም ሆነ በብዙ የፌዴራል መንግስታዊ ተቋማት ውክልና የለውም ሲሉም አክለዋል። በዚህም ምክንያት የኢትዮጵያ መንግስት ትግራይን አስገድዶ ወደ ራሱ አጀንዳ ጎትቶ ወስዶ
ውጊያ ውስጥ ሊያሰማራ አይችልም ሲሉ ዶክተር ደጀን ጠንከር ያለ አቋማቸውን አስደምጠዋል። ኤርትራ ደግሞ ሌላ ሀገር ነው፣ ከኤርትራ ሀገር ህብረት ይሁን ግንኙነት ሊኖረን አይችልም ሲሉ አክለዋል። በዚህ ምክንያት ፓርቲያቸው የተሰላ ገለልተኛነት የተሰኘ ፖሊሲ እንደሚከተል አስረድተዋል። ከሻዕቢያ ጋር በአሁኑ ወቅት ግንኙነት እንደፈጠረ በተለያየ መልኩ እየተገለጸ ያለው የህወሓት ጎራ የትግራይ ክልል ጊዜያዊ አስተዳደርን ስልጣን ህወሓት በኃይል ታግዞ መቆጣጠሩን ዶክተር ደጀን በመግለጫቸው ላይ ጠቅሰዋል። ውናት ይህንን አካሄድ እንደሚቃወም የፓርቲው ሊቀመንበር ገልጸዋል። በትግራይ ክልል ጉዳይ ህወሓት ብቻውን የሚወስንበት ሁኔታ እንዲያበቃ የህዝባዊ እምቢተኝነት ትግል ለማካሄድ ውናት ከውሳኔ ላይ መድረሱን ዶክተር ደጀን ተናግረዋል። ህወሓት በብቸኛነት የሚቆጣጠረው ፖለቲካ ሆነ የብሔራዊ ጥቅም አይኖርም። ስለዚህም ይህን አደብሪት ለማስያዝ የፖለቲካ ትግል እናደርጋለን፣ ህዝባዊ እምቢተኝነታችንን እናሳያለን፣ አመፅን ጨምሮ ህጋዊ የሆነ የፖለቲካዊ ተቃውሞና ትግል እናደርጋለን ሲሉም ውናት በቀጣይ ሊያካሄዱ ያቀደውን እንቅስቃሴ ይፋ አድርጓል። ከትግራይ ጉዳይ ሳንወጣ የክልሉ የዳኞች የስራ ማቆም አድማ ሁለተኛ ቀኑን ይዟል። ዳኞቹ ከዚህ በፊትም ከስራቸው ጋር በተያያዘ የደህንነት ስጋት እየተፈጠረ መሆኑን ሲገልጹ ነበር። ትናንት ታዲያ በመቀለ የሚገኙ የሰባቱ ክፍለ ከተማ ፍርድ ቤቶች እንዲሁም የመቀለ ከተማ መካከለኛ ፍርድ ቤት ስራቸውን አቁመው ውለዋል። የስራ ማቆሙ እርምጃ ዛሬም ቀጥሏል። ዳኞቹ በዋናነት ስራቸውን ለማቆም ያስገደዳቸውን ሲገልጹም በዳኞች ላይ የደህንነት ስጋት ተፈጥሯል፣ በዚህም ምክንያት ስራችንን ማከናወን አልቻልንም ነው ያሉት። የትግራይ ዳኞች ማህበር ከቀናት በፊት በተለያዩ ጫናዎች ምክንያት በርካታ ዳኞች ስራቸውን እየለቀቁ መሆኑን መግለጹ ይታወሳል። በተለይም ከጾታ ጥቃት ጋር የተያያዙ ጉዳዮችን በሚዳኙ ዳኞች ላይ ጫናዎችና ማስፈራሪያ እንደሚደርስም አመልክቷል። እየደረሱባቸው ባለ እንዲህ ያሉ ጫናዎች ምክንያት ከ138 በላይ ዳኞች ስራ መልቀቃቸውን የማህበሩ ፕሬዝዳንት አቶ ዳዊት ኃይለስላሴ ለዶቼ ቬለ ተናግረዋል። በትላንትናው ዕለት የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ በፍርድ ቤቶችና ዳኞች ላይ የሚደርስ ስጋትን የሚፈጥር ሁኔታን እንደማይታገስና ፈጣን እርምጃ እንደሚወስድ አመልክቷል። የአቶ ታዬ ደንዳ የክስ መዝገብ ለአራተኛ ጊዜ ተራዘመ። የቀድሞ ሰላም ሚኒስትር ዴታ የሆኑት አቶ ታዬ ደንዳ የክስ መዝገብ በፌዴራል ጠቅላይ ፍርድ ቤት የቀረበ ቢሆንም በተመሳሳይ ምክንያት ለአራተኛ ጊዜ ለግንቦት 25 ቀን 2017 ዓ.ም ተለዋጭ ቀጠሮ ተሰጥቶበታል። ይህንን የአቶ ታዬ ጠበቃ አበራ ንጉሴ አረጋግጠዋል። አቶ ታዬ ቀደም ሲል የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከተከሰሱበት ከሶስቱ ክሶች መካከል በሁለቱ ማለትም ሁከትና ብጥብጥ በማስነሳትና ጸረ ሰላም ኃይሎችን በመደገፍ ወንጀሎች በነጻ መሰናበታቸው ይታወሳል። ይሁን እንጂ አቃቢ ህግ በዚህ ውሳኔ ላይ ይግባኝ በመጠየቁ ክርክሩ ቀጥሏል። ጠበቃ አበራ ንጉሴ እንደገለጹት መዝገቡን የሚያዩ ዳኛ በመታመሙና ችሎት ላይ በአካል መቅረብ ባለመቻሉ ምክንያት ቀጠሮ ተራዝሟል። ሆኖም ጠበቃው ይህ ምክንያት አሳማኝ እንዳልሆነ ገልጸው በኢትዮጵያ ፍርድ ቤቶች ዳኝነት የሚሰጠው ባለ 1፣ ባለ 3፣ ባለ 5 እና ባለ 7 ዳኞች በሚሆኑበት ስርዓት መሆኑንና አራተኛ ዳኛ መኖሩ ይህንን ስርዓት የሚጥስ በመሆኑ አፋጣኝ ፍትህ እንዲሰጥ ለችሎቱ አስረድተዋል። ፍርድ ቤቱም ግራ ቀኙን ካዳመጠ በኋላ መዝገቡን መርምሮ ውሳኔ ለመስጠት ለመጨረሻ ጊዜ በሚል ለግንቦት 25 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። ፑቲን ከዩክሬን ጦር ሙሉ በሙሉ ነፃ ወጥቷል በተባለው የኩርስክን ግዛት ለመጀመሪያ ጊዜ ጎበኙ። የሩሲያ ጦር ባለፈው ወር የዩክሬን ወታደሮችን ከአካባቢው ማስወጣቱ ከተገለጸ በኋላ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የምዕራብ ኩርስክ ግዛትን ለመጀመሪያ ጊዜ ጉብኝት አድርገዋል። በዚህም ፕሬዝዳንቱ ከበጎ ፈቃደኛ ድርጅቶች ጋር ተገናኝተው በክልሉ የሚገኙ የኒውክሌር ኃይል ማመንጫ ጣቢያ መጎብኘታቸውን ክሬምሊን በዛሬው ዕለት ባወጣው መግለጫ አስታውቋል። የክሬምሊን መንግስት ቴሌቪዥን የኩርስክን ተጠባባቂ ገዢ አሌክሲ ሲሚሮቭን ጨምሮ በክልሉ ከሚገኙ በጎ ፈቃደኞችና የአካባቢ ባለስልጣናት ጋር ሲገናኙ አሳይተዋል። ፕሬዝዳንት ፑቲን በኩርስክ ግዛት የሰጡት መግለጫ ጠላት አሁንም ወደ ድንበሮቻችን ዘልቆ ለመግባት እየሞከረ ነው ያሉ ሲሆን በዩክሬን ወረራ ወቅት ከኩርቻቶቭ ጠባቂዎች አንድም ያፈገፈገ ሰው አልነበረም፣ ሁሉም ባሉበት ጸንተዋል ሲሉ ተናግረዋል። በኩርስክ ክልል ተጨማሪ ፈንጂ አምካኝ ባለሙያዎችን ማሰማራት ያስፈልጋል ያሉት ፕሬዝዳንቱ ሰዎች ደህንነታቸው በተጠበቀ መልኩ እንዲሁም በፍጥነት ወደ ቤታቸው መመለስ እንዳለባቸው ማሳሰባቸውን ስፑትኒክ ዘግቧል። መላው ሀገሪቱ ዛሬ ላይ አንድ ነው፣ እናም ይህ የጥረታችን ስኬት ነው ያሉ ሲሆን ለዜጎቻችን አንድነት ምስጋና ይግባውና ሩሲያ ሁሉንም ግቦቿን ታሳካለች ሲሉም በመግለጫው ተናግረዋል። አክለውም የዩክሬን የጦር ኃይሎች እርምጃዎች ኒዮናዚ አስተሳሰብ ያላቸው ሰዎች ናቸው ለማለት በቂ ምክንያት ይሰጣል ብለዋል።
በድንበር አካባቢዎች የሁለተኛው የዓለም ጦርነት ሐውልቶችን የሚደበድቡ የዩክሬን ታጣቂዎች አይረቡም ያሉት ፕሬዝዳንቱ በዩክሬንና በምዕራቡ ዓለም ከሩሲያ ጋር የተገናኙ ሐውልቶችን እየፈረሱ ነው፣ ይህንንም የሚያደርጉት ሩሲያን የሚመለከት ትውስታ ለማጥፋት ነው ሲሉም ገልጸዋል። የዩክሬን ወታደሮች ከኩርስክ ግዛት ላይ ጥቃት የጀመሩት ባለፈው ዓመት ነሐሴ ወር ላይ ሲሆን በርካታ ሰው አልባ አውሮፕላኖችንና ከባባድ የአውሮፓውያን መሳሪያዎችን በመጠቀም የሩሲያን ድንበር አቋርጠው 1400 ስኩዌር ኪሎ ሜትር ርቀት ላይ የሚገኘውን ኩርስክን ተቆጣጥረው ነበር። ይህንን ተከትሎ ሞስኮ ግዛቱን የዩክሬን ወታደሮች ነፃ ለማውጣት ባከናወነችው ዘመቻ ከ159 በላይ የዩክሬን ሰው አልባ አውሮፕላኖችን በሩሲያ ግዛት ላይ መታመጣሏን የሩሲያ መከላከያ ሚኒስቴር አስታውቋል። ፑቲን ባለፈው ወር መገባደጃ ላይ የሩሲያ ወታደሮች የዩክሬን ወታደሮችን ከኩርስክ ግዛት በማስወጣት ሙሉ ለሙሉ መቆጣጠራቸውን የገለጹ ሲሆን ኩርስክን ነፃ በማውጣቱ ስራ ላይ የሰሜን ኮሪያ ወታደሮች ለነበሯቸው ሚና ሞስኮ በግልጽ እውቅና መስጠቷ ይታወሳል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ